ኤርትራ ለኢትዮጵያ ያልተጠበቀን ምላሽ ሰጥታለች። የትግራይ ፖሊስ ያረጋገጠው ከወደ ኤርትራ የተሰማው መረጃ ምንድነው? የከንቲባው ባለቤት መታገታቸው እጅግ እያነጋገረ ይገኛል። ለለቅሶ ያቀኑት የከንቲባው ባለቤት የገጠማቸው አስደንጋጭ ነገር ምንድነው? ለምንስ ታገቱ? ከንቲባውስ ማን ናቸው? የሚለውን በስፋት በዝርዝር መረጃችን የምናስደምጣችሁናል። በሌላኛው መረጃችን ደግሞ በንጹሃን ላይ እየደረሰ ያለውን ጭፍጨፋ የሚቃወምና በአይነቱ የተለየ ታላቅ የተቃውሞ ትዕይንተ ህዝብን ለማካሄድ እየተዘጋጀ ነው ሲልም የአብሮነት ኢትዮጵያ ለተወሰኑ ሚዲያዎች ያጋራውን መግለጫ በዝርዝር መረጃችን በስፋት የምናስደምጣችሁናል። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቷን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። በኢትዮጵያ ላይ የወታደራዊ ትንኮሳ ድርጊቶችን አልፈጸምኩም ስትል ኤርትራ አስታወቀች። ኤርትራ ሰራዊቷን ክተት እንዳላወጀችና በኢትዮጵያ ላይ የወታደራዊ ትንኮሳ ድርጊቶችን እንዳልፈጸመች በመግለጽ አሜሪካ በሚገኘው ኤምባሲዋ በኩል ባወጣችው መግለጫዋ ላይ አሳስባለች። ይልቁንም በቀጠናው ውጥረት ያሰፈነው ኢትዮጵያ በዲፕሎማሲያዊ ወይም ደግሞ በወታደራዊ ኃይል ወደብ ማግኘት አለብኝ በማለት የከፈተችው ዘመቻ ነው በማለትም ኤርትራም ከሳለች። ኤርትራ ይህን ያለችው የአሜሪካ የሕግ መወሰኛ ምክር ቤት ቋሚ ኮሚቴ ሰሞኑን በአፍሪካ ቀንድ ወቅታዊ ሁኔታ ዙሪያ ላካሄደው የሰሚ መድረክ በሰጠችው ምላሽም ነው። ቋሚ ኮሚቴው በኤርትራ ላይ ያልተረጋገጡ ውንጀላዎችን አቅርበዋል በማለትም የከሰሰው የኤርትራ መግለጫ ለቋሚ ኮሚቴው አስረጅ ሆነው የቀረቡ ባለሙያዎች ለውጥረቱ ምንጭም የኤርትራ ወታደሮች የትግራይ ግዛቶችን ተቆጣጥረው መቀጠላቸው ነው ማለታቸውንም አጣጥሏል። በመድረኩ ላይም በኢትዮጵያና ኤርትራ መካከል ያለው ውጥረት ሊፈነዳ ተቃርቧል በማለትም መናገራቸውን ኤርትራም ጠቅሳለች። በተያዘው መረጃችን ደግሞ የኤርትራ መንግስት 78 አጋቾችን መልቀቁን የማዕከላዊ ትግራይ ዞን ፖሊስ አረጋገጠ። ይህንን ጉዳይ በተመለከተ የተለያዩ መረጃዎች በተለያዩ ማህበራዊ ትስስር ገጾች ላይ በስፋት ሲዘዋወሩ ተመልክተናል። የማዕከላዊ ትግራይ ዞን ፖሊስ እንደገለጸውም የተለቀቁት በአዲቋላ ራማ በኩል ነው። የፖሊስ ኮሚሽነሩ ኮማንደር ጸጋይ አስፋ በሰጡት መግለጫ ከተለቀቁት ውስጥም አብዛኛዎቹ ተወልደው ያደጉት በኤርትራ መሆኑን ገልጸው እድሜያቸው ከ45 ዓመት በታች መሆኑን አስረድተዋል። የተወሰኑት ከኤርትራውያን ጋር ተጋብተው ሀብትና ንብረት ያፈሩ መሆናቸውንም ገልጸዋል። ከዚህ ቀደም የኤርትራ መንግስት በርካታ የትግራይ ተወላጆችን አግቶ መውሰዱ በስፋት ሲገለጽ የቆየ ሲሆን ኮማንደር ጸጋይ እንዳሉትም በአሁኑ ወቅትም 272 የትግራይ ተወላጆች በኤርትራ እስር ቤት እንደሚገኙ ከተለቀቁ ሰዎችም ተሰምተዋል። የተለቀቁት በአሁኑ ወቅትም በራማ እንደሚገኙና በቅርቡም ወደ ቤተሰቦቻቸው እንደሚቀላቀሉ ያስታወቁት ኮማንደሩም ጨምረው የኤርትራ መንግስት እነዚህን ታጋቾች የለቀቀው የትግራይ ባለስልጣናትን ሳያማክር በራሱ ፍላጎት ነው ብለዋል። እነዚህ ታጋቾች መለቀቃቸውን በተመለከተም እስካሁን የኤርትራ መንግስትም ያለው ነገር የለም። ወደ ቀጣይ መረጃችን ስናመራ በንጹሃን ላይ እየደረሰ ያለውን ጭፍጨፋ የሚቃወምና በአይነቱ የተለየ ታላቅ የተቃውሞ ትዕይንት ህዝብ ለማካሄድ እየተዘጋጀ ነው በማለት የአብሮነት ኢትዮጵያ ለጥቂት ሚዲያዎች የላከው መግለጫ ይጠቁማል። ትዕይንተ ህዝብ የሚካሄደው ቅዳሜ ግንቦት 30 ጁን 7 ቀን 2017 ዓ.ም ከቀኑ 11 ሰዓት በዋሽንግተን 10 AM በለንደን 3 PM ጀምሮ እንደሚሆንም የተገለጸ ሲሆን የአጀንዳው የጋራ ባለቤትና ተባባሪ የመሆን ፍላጎት ባላቸው በርካታ መገናኛ ብዙሃን በመላው ዓለም ለሚገኙ ኢትዮጵያውያን በቀጥታ ስርጭትም ይተላለፋልም ተብሏል። በዚህም ኢትዮጵያውያን የብሔር የሃይማኖትና የርዕዮተ ዓለም ልዩነት ሳያገዳቸው በጋራ በሚታደሙበት የበይነ መረብ የተቃውሞ ትዕይንት ህዝብ ላይም በወቅቱ የተቃውሞ ትግል የመሪነት ወይም ደግሞ የጎላ የተሳትፎ ሚና ያላቸውና የተለያዩ የፖለቲካ አመለካከቶችና ማህበረሰቦችን የሚወክሉ 15 ታዋቂ ሰዎች ተገኝተው ለህዝቡ የቀጥታ ንግግር ያደርጋሉ የሚለው መግለጫው ንግግር እንዲያደርጉ የሚጋበዙት ታዋቂ ሰዎችም የሀገሪቱን የወደፊት እጣ ፈንታ በመወሰን ረገድም የጎላ ሚና የሚኖራቸውና በአሁኑ ወቅትም በሰላማዊ ወይም በትግል ተሳትፎ ያላቸው ሰዎች ይሆናሉ ይላል። አክሎም ንግግር የሚደረግበት ርዕሰ ጉዳይም በሀገራችን ጦርነት ሊቆም አገዛዝነት ሊያበቃና ዘላቂ ሰላም ሊመጣ እንዴት ይችላል በሚለው ወቅታዊ ጥያቄ ዙሪያ ይሆናልም። በዚሁ ትዕይንተ ህዝብም ተቃውሞ የሚቀርብበት አገዛዝም ፈቃደኝነትና ድፍረቱ ካለው በትዕይንተ ህዝብ ላይ ተገኝቶ አቋሙን እንዲገልጽ ይጋበዛል በማለትም መግለጫው ዓላማውንም ያብራራል። የትዕይንተ ህዝቡ መሰረታዊ ዓላማ ተብለው የተዘረዘሩት ደግሞ የኢትዮጵያ ህዝብ የመንግስትን የጦርነት አካሄድ ምን ያህል አምሮ እንደሚቃወምና ዘላቂ ሰላም እንዲመጣ እንደሚፈልግ በተግባር ለማሳየት መንግስት የህዝቡን ሰላም የተቃውሞ እንቅስቃሴ በተለመደ ያፈና ድርጊት አዳፍኖ ሊያስቀረው እንደሚችልም በተግባር ለማሳየት የሚሉና በርካታ ነገሮችም ተነስተውበታል።
ወደ ቀጣይ መረጃችን ስናመራ ለለቅሶ ገጠር ሄደው ሲመለሱ በታጣቂዎች የታገቱት የከንቲባው ባለቤት 10 ሚሊዮን ብር ተጠየቀባቸው። አሁን የእገታ ወንጀሎች አይነታቸውና መጠናቸው እየሰፋ ከመምጣታቸው አንጻር እንዲሁም በየሚዲያዎች በየቀኑ እየተሰሙ በመሆኑ ህብረተሰቡ ተላምዷቸዋል። ይሁንና የበርካታ ዜጎች ህይወት እያመሰቃቀለም ይገኛል። ከሰሞኑ በኦሮሚያ ክልል በአንድ ከንቲባ ላይ የተሰማው ተመሳሳይ ወንጀል እንደሆነም የተገለጸው ባሳለፍነው ሰኞ የመቂ ከንቲባ የሆኑት ባለቤትም ገጠር ለለቅሶ ሄደው ባሳለፍነው ሰኞ የመቂ ከንቲባ የሆኑት የአቶ ዲልቦ ኡርጌሳ ባለቤት ገጠር ለለቅሶ ሄደው ሲመለሱ መንገድ ላይ ታጣቂዎች ይዘው እንደወሰዷቸውም የመረጃ ምንጫችን የደረሰው መረጃ እንደሚያመላክትም ገልጿል። በዕለቱ ከንቲባው ለስልጠና አዋሽ እንደነበሩ የታወቀ ሲሆን አሁን ስልጠናውን አቋርጠው ተመልሰው ጉዳዩን እየተከታተሉ መሆኑን ታውቋል። እስከ 10 ሚሊዮን ብር ገንዘብ እየተጠየቀ እንደሆነ የደረሰን ተጨማሪ መረጃም ይጠቁማል። የአቶ ዲልባ ታዋቂው ፖለቲከኛ በኡርጌሳ ከአንድ ዓመት በፊት መቂ ከተማ ውስጥም በአሰቃቂ ሁኔታ ተገድለው ከተገኙ በኋላ ቪኦኤ አፋን ኦሮሞ ላይ ቀርበው የተገደለው በቤተሰብ መካከል በነበረ የንብረት ጥል ነው በማለታቸው ከፍተኛ ትችትም ሲሰነዘርባቸው እንደነበረ ይታወሳል። ወደ ተመልካቾቻችን ለእሳቱ የነበሩን መረጃዎቻችን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃዎቻችን እስክንገናኝ ድረስ ቸር ቆዩልን።